ታውቂያለሽ። ሲገናኙ ሁለቱም የሚመልሱት መልስ ልክ አይደለም። አንዱ አንዱን ያናድዳል። በደንብ አናግሩት ማለት እንደዚህ ድረስ የሚያስደርስ ደረጃ የለም አይደለም። አሁን ፍላጎታችሁ ምን እንደሆነ ራሱ እኮ አይታወቅም። እንለያይ ምናምን ነው የሚሉት። ሰላም 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 ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ውድ ቤተሰቦች እንግዲህ ዛሬ ፍፄ ሰምራትና ቤኪን ይዤላችሁ ከች ብያለሁ። እንግዲህ ዛሬ ቤኪ ቤት የተለቀቀ ቪዲዮ ገርሞኛል። እነ ስምረት ማለት ነው ብሩክና ሀይሚን ለማስታረቅ አዲስ አበባ መጥቻለሁ አለች። ከትላንትና ወደ ስምረት ማለት ነው። እስቲ ብሩክና ሀይሚን አገናኝታ ታረቁ፣ እኔ ታናሽ እህታችሁ ነኝ፣ እባካችሁ ታረቁ ብላ እግራችሁ ላይ ወርቃ ቪዲዮ ሰርታ ለምን አትለቅም? ወንድ ከሆንሽ ወይም ደግሞ ለሀይሚና ለብሩክ ካሰብሽው እንደዛ ማድረግ እንዴት አቃተሽ ነው? ለምሳሌ ብሩክ ለጉዳይ ጠርቼ እዚህ ቦታ ላገኝ ፈልጋለሁ ትላለች። ለሀይሚም እንደዛው ሀይሚ የሆነ እዚህ ቦታ ላገኝሽ ለጉዳይ ፈልግሻለሁ ትላለች። ከዛ በኋላ ሁለቱም አንድ ላይ ከተገናኙ በኋላ እባካችሁ ታረቁ ብላ እግራችሁ ላይ ከወደቀች ሜቢ ልታረቁ ይችላሉ። አይደለም እንደ ውድ ቤተሰቦች ትክክል ነኝ ብዬ አስባለሁ። ሀሳቤ ማለት ነው ማለት ነው። ስምረት ቢሆን እንደዛ አድርጌ ማለት ነው የቻልኩ ማለት በቃ ያሰብኩንና አቅጄ አስቤ ከቡታጅራ አዲስ አበባ የመጣችሁ ለዛ ነው። ገና ካሜራ ይዛ ቤክና ፍጽሜን ለምን አታስታርቁ? ለምን ዝም አላችሁ እናንተ? እንዲህ እዚህ የሆናችሁ እንዴት ነው ነገሩ? እንዲህ ባሰ እያለች ገና ለጥያቄ ነው እንደመጣሽ። ስምሩዬ ምን ሆነሻል? ምን ሆነሻል አንቺ እንዴ? እነሱ እኮ ሁለቱ ከተገናኙ ችግር ነው ይላሉ። ችግር ነው ከምትሉ ለምን አትሞክሩም ነው የኔ ጥያቄ። የምሬን ነው የምላችሁ። እሳትና ጭድ ጭራሽ ሀይሚና ብሩኬ ደግሞ እሳትና ጭድ መባባል ጀመሩ እንዴ? ለምሳሌ ምን ይላሉ መሰላችሁ? አሁን ሁለቱ ከተገናኙ እሳትና ጭድ ነው፣ እሳትና ጭድ መገናኘት ማለት ነው ይላሉ። ሌላ እንዲ ምን ሆናችኋል? ሀይሚ የሚታቁ ሴት ናት፣ ብሩኬ የሚታቁ ወንድ ነው። ሌላ አዲስ ሰው ተፈጠረ እንዴ? እናንተ ምንድን ነው ይሄ ነገር? ፕራንክ ስለሆነ እኮ ነው እናንተ እየተጃጃሉ ያሉ። እግዚአብሔር እውነት ቢሆን ማለት ነው ይሄ ሁሉም የሚያስጃጅል ነገር የለም። የምር ሲነግራችሁ ማለት ነው። ሀተ ፍፄ ራሱ ዝም አይልም ነበረ። ነገሩ ሀይሚና ብሩኬ ቆፍጦ ተነስቶ ስለሆነ አቅዶ አስቦበት ነው እንግዲህ ስለሆነ ነው እንጂ ህዝቡ ዝም አይልም፣ ማንም ዝም አይልም። እዛ ጋ ማን ነው እና ሀፍቴሽ እና መላኩ ለስራ ነው። እኔ በጣም ቢዚ ነኝ፣ መላኩ ይሄድ ይሆናል ይላሉ ሀፍቴ ማለት ነው። እነዚህ ደግሞ እሳትና ጭድ ማገናኘት ነው ይላሉ። ምንሽ ልጆች ና ሰው ልጅ ናቸው እኮ መሳሳት ያለ ነው። እነሱ አሁን ሀይሚ ዝም በይና ብሩኬ ይናገር፣ ብሩኬ ከተናገረ በኋላ ደግሞ ሀይሚ ተናገሪ። በቃ እሺ ብሩኬ ጥፋተኛ ነው ይቅርታ ጠይቅ፣ ጥፋተኛ ነው ይቅርታ ጠይቅ። ወይም ደግሞ ሀይሚ አንቺ ጥፋተኛ ነሽና ይቅርታ ጠይቅ፣ በቃ ይቅርታ ጠይቅ፣ ይቅርታ ተጠያይቁ ብሎ ማፍታት እያለ እሳትና ጭድ ማገናኘት ነው። እነሱ እንዲህ ነው። ምንድን ነው ጡሪ ነፋ እዚህ መጥቶ የሚለፍልፉ ልጆቹ። ሌላ ፕራንክ እንዳይሰሩ ሌላ አይዲያ ይዞ እንዳይመጡ ሰው ሁሉ ሀይሚና ብሩክ ተሰቃይተዋል እኮ እግዚአብሔር፣ ሰው ልጅ ተሰቃይተዋል። እና አረ ሀይሚና ብሩክ አረ እናንተ ማን ነበረ ስሙ? ዳኒ ማን ነበረ ስሙ? ይሄ ዳኒ ቁጭጮምት ሀይሚና ብሩክ የሚያበጣብጦ ሳይሆን ያኛ ዳኒ ወሎዬ ሆነ ዳኒ ማለት ነው። ሀይሚና ብሩክ እነሱ ተታረቁ ብሎ ሲናገር ነበር። መጨረሻ ላይ ምን ልንጀ የምናገረው ስጠፋ ማለት ነው። እንዴ አንቺ ሀይሚ ከብሩክ ጋር አንቺ ሀይሚ ከብሩክ ጋር ማለት ቁጣ ጀመረ ማለት ነው። ልጁ አሳቀኝ የምር
እንዴ እኛም እኮ ጭዋን እኮ ነው ይሄ ነገር ያቃተን ማለት ታረቁ። ዳኒና ሶሲ ከህይወታችሁ አስወጡ። ሀይሚም ሆነች ብሩክም ሆነ ይበቃል። ከዚህ በላይ ባትሄዱ መልካም ነው። ማርም ሲበዛ ይመራል ብላን ብዙ እኔ ክርስቶስን አፌ አንድ ቀን ስለዚህ ነገር ሳልናገር እያድሬ አላቅም። የምሬን ነው ምላችሁ። አሁን ማለት ነው ምን ልናገር ተናግራለሁ፣ ያለኝ ውስጥ ያለኝ ተናግራለሁ። አሁን ከሁን በኋላ ምን እንናገር እያልኩ በቃ ዝግኔን እንላለሁ ገና ቪዲዮ ለመስራት ስለው የእውነቴን ነው ምላችሁ። እና እኔ ደግሞ እነ ፍጹሜ እንግዲህ እንሞክራለን ከሚሉ ሞክሮ ለምን ለኛ አሳዩም የሚለው ነገር ጥያቄ ሆነብኝ። ክርስቶስን ነው ምላችሁ። አሁን እነዚህ ሁለቱም ሶስቱም ማለት ነው አሁን ሶስቱም ጠርቶ ሀይሚና ብሩኬ ይጠራሉ። ይበቃል፣ ይቅርታ ተጠያይቁ። ሀይሚን ጠይቂ፣ ብሩኬም ጠይቁ። በቃ ዳኒና ሶሲ ከፈለጉ ገደል ይግቡ፣ ከፈለጉ ይታረቁ፣ ካልፈለጉ ይተው። በቃ ስለ ዳኒና ሶሲ ተውት እስቲ። ዳኒ ጥሩ ነገር አይናገርም። ዳኒ ከምላሱ የሚወጣ ነገር ይዘገንናል። እሱ ዘላለም አለሙ ነው። ከምላሱ አንድ ቃል እስቲ ቶክቶክ ላይ እዩት፣ ኢንስታግራም ላይ እዩት። ሚገማ ቃላቶች፣ ቅምስ ሰብር ቃላቶች እንጂ አንድ ቀን ደህና ነገር ዳኒ ሲናገር ሰምቼም አይቼም አላቅም። የምሬን ነው ምላችሁ። ስለዚህ ከዳኒ ደህና ነገር ደህና ቃል መጠበቅ ማለት መጃጃል ማለት ነው። እናንተ ዳኒ አሁን ወደ ራሱ ይመለሳል፣ ጥሩ ነገር ያወራል ብላችሁ ከጠበቃችሁ ከሆነ ተሳስቷቸዋል። እግዚአብሔርን ተሳስቷቸዋል። እንደዚህ ቀጥ ያለ ነገር ምንድነው የሚያደርገው? ጥምዝዝ ያደርጋል እሱ ፈጣሪ እንደው ጥምዝዝ ያደርጎ ህይወቱን በሙሉ የጠመዘዘ ይሁን የእሱ ሰውዬ ማለት ነው። ይሄ ዳኒ የሚባል ሰውዬ ማለት ነው። ሀይሚና ብሩክን ለመለያየት ነው እሱ ቆርጦ የተነሳ። ትላንትና ቆይ አንድ ነገር ልንገራቸው። ትላንትና ዳኒ እያደረገ ያለው ለሀይሚ እንዲህ ተቆርቆረ አስመስሎ ለሀይሚ ደግ ነገር እየተናገረ ብሩክን ለማናደር ነው ይሄ ነገር የሚያደርገው። ለሀይሚ አስበው አይደለም ብዬ የሰራሁት ቪዲዮ ላይ ምን አላችሁ መሰላችሁ? ዝም ብላችሁ ሶስን ብቻ ነው የተሳደባችሁ የነበራችሁ። አንዴ ውሻ ናት፣ አንዴ ምናት፣ አንዴ ሀይዋና ናት። በኢየሱስ ክርስቶስ ምን አገባን እኛ? የፈለገች ነገር ትሁን እኮ ከሷ ምንም የምንፈልገው ነገር የለም። እኛ ማለት የምንፈልገውም ነገር ምንድነው? ሀይሚና ብሩኬ እንድታረቁ። ዳኒ ደግሞ እያደረገ ያለው ምንድነው? ብሩኬን ለማናደድ ብቻና ብቻ ነው። ክርስቶስ እንምላችሁ ይሄ ነገር ማወቅ አለባችሁ። ማለት ከሀይሚ ጋር ያለው ነገር እኔና ሀይሚ ስለሚያከብራት ነው። ሀይሚ የተከበረች ሴት ናት፣ ሀይሚ እንዲህ ናት። ለሀይሚ የተቆርቋሪ መስሎ ብሩኬን ለማናደድ ፈልጎ ነው እሱ። ገባችሁ አይደለም? ሀይሚም ደግሞ እውነት ይመስላታል እሱ ነገር ማለት ነው። ይሄ እዚህ ጋ ነው ችግሩ። ገባችሁ አይደለም? ዛሬም ተናግሯል፣ ፍጹሜ ተናግሯል። ቤኪ ሳይሆን ፍጹሜ ነው የተናገረ ይሄ ነገር ማለት ነው። ዳኒ ሀይሚ ላይ ተንከሽክሾ በኋላ ብሩኬ እንድናደድ ያደረገ ያለው ዳኒ ነው አለው። እውነት ነው። እኔም እንደዛ ነው አልኩት። ሶስና ዳኒ ነገ ሰላም ከሆኑ ከነጎዳ ደግሞ ብጥብጥ ነው የእነሱ ህይወት። እንዲህ ነው። አሁን እኛን ያሰቃየዋሉ። ምንድን ነው ብሩኬና ሀይሚ መካከል ቢወጡ ምን አለ ነው ምለው። ሀይሚም ደግሞ ዳኒን አታገኝ፣ እንዳታውሪ፣ ከዳኒ ጋር አትቅረቢት፣ ራቂ፣ ከዳኒ ራቂ ስትባል ሀይሚ ደግሞ አርቅም፣ እሱ ደውሎ ላገኘሽ ካለኝ እሺ ብዬ ይገኝላታለሁ ያለችው ነገር እኔ አልተመቸኝም። የእውነት ስነግራችሁ ብሩኬ ሀይሚና ዳኒ ከተገናኙ ይናደዳል። ገባችሁ አይደለም? ሶሲም ደግሞ ከሀይሚ ጋር ከተገናኘ ዳኒ ከሀይሚ ጋር ከተገናኘ ትናደዳለች። ገባችሁ አይደለም? ይሄ ነው ነገሩ እንዲህ የተቀያየረ። አሁን ነገሮችን ማስቆምም ማስቀጠልም የሚችለው ሰው ከነዚህ ሁሉ ሀይሚ ብቻ ናት። ከዳኒ ጋር አለማውራት አለመገናኘት አንድ ይሄ ነው። ዳኒ ያሳያትና እያደረገ ያለውት ነገር ሁሉ ማስቆም፣ ከብሩኬ ከሰላም መሆን የሀይሚ ስራና ስራ ብቻ ነው። እና ውድ ቤተሰቦች ይሄ ነው ማለት የሚፈልገው። እኔ ሀይሚን ብቻ በእግዚአብሔር ለሳ ኮሜንት ስጧት።
በቃ ብቂ አንዳንድ የምትሳደቡ ሰዎች አላችሁ። የሰው ልጅ ሲሰደብ ይብስበታል እንጂ ሊስተካከል አይችልም። ብቻ ማድረግ ያለባችሁን በቅንነት የእነሱን ሰላም የምትፈልጉ ከሆነ አንድ እንዲሆኑ የምትፈልጉ ከሆነ መሳደብ መፍትሄ ሊሆን አይችልም። ብቻ ማድረግ ያለባቸውን ብትነግሯቸው የተሻለ ነው። ተሳድቦ ሊስተካከል የሚችል ማንም የለም እና ይሄንን ለማለት ነው። እንወዳችኋለን። ማለት የምትፈልጊ ነገር ካለ እኔ መጀመሪያ ላይ ብዙ ነገር ብያለሁ እና ብቻ በሰላም እንመጣለን ብለን እናስባለን። እስከዛ መልካም ቆይታ። አዲስ ነገር ካለ እናሳውቃችኋለን። እንመጣለን። እንወዳችኋለን። አንቺን መሳይ ቆንጆ ለኔ ሰጠኝ መውደዴን ወደድኩት ላንቺ ያረገኝ ለኔ ያረገሽ መውደዴን ወደድኩት ሳስብ ሳሰላስል ቆየሁ ከወሰንኩ